ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እኔ ምለው ማለት ነው ሩታ ለካ ይቅርታ መጠይቆ እየዞረች ይቅርታ መጠይቆ አብርሃምን ወደ ራሷ ለመውሰድ ነው። እኔ እኮ በጣም ነው የገረመኝ። የምሬን ነው። ያለ ጥፋት አጥፍቶ ራሱ ይቅርታ መጠይቆ ለካ በአብርሃም ዙሪያ ያሉትን ሰዎች አብርሃምን ወደ ራሷ ለማምጣት ነው። እና ቤተሰብ አሁን ብዙዬንም ይቅርታ መጠይቅ እና ቤተሰብ ልንገራችሁ በዚህ አጋጣሚ እና ሩታ ይቅርታ መጠይቆ በአብርሃም ዙሪያ ያሉ ሰዎችን አጠቃላይ ወደ ራሷ ለመውሰድ ነው። ብዙዬ ሞኞ አይሻለች እና አብርሃምና ሄርሜላም ከሩታ ጋር ታረቁ። ነገር ግን አሁን ተጣልተዋል። በዚህ አጋጣሚ ያው ባለፈው ታርቆ ነበረ እና ኤፍሬም ለካ አሁን ሩታን ይዞ ማለት ነው ጫታሙንም በአብርሃም ዙሪያ ያሉትንም ጓደኞች አጠቃላይ ሩታ ይቅርታ እየጠየቀች ያስታርቃል ማለት ነው። ገባችሁ አይደለ? ከዛ በኋላ ሄርሜላን ይተዋትና ከሩታ ጎን ይሆኑና አብርሃም ከሩታ ጋር እንዲታረቅ ያደርጋሉ ማለት ነው። ገባችሁ? እጃዙር እንደዛ እየተረገ ነው። ገባችሁ አይደለ? እና አሁን ብዙዬንም ይቅርታ ትጠይቃለች። ከብዙዬ ጋርም ሰላም ትፈጥራለች። ሩታ ከሁሉም ጋር ሰላም ትፈጥራለች። ከዛ ቅማ ይዙም ገባችሁ አይደለ? ከዛ አብርሃም ይነግሯል። ትላንትና እንግዲህ ከኤፍሬም ጋር ታርቋል አብርሃም ማለት ነው። ከትላንት ወዳ ነው። አዎ ትላንት ነው፣ ከትላንት ወዳ። ስለዚህ አሁን ብዙዬን ይቅርታ ትጠይቃለች ሩታ። ከዛ አብርሃምን ወደ ራሷ ለመሳም ማለት ነው። ገባችሁ አይደለ? እንጂ ይቅርታውን ፈልጋ አይደለም፣ ወይም ደግሞ ከብዙዬ ጋር መታረቅ ፈልጋ አይደለም። ይሄንን ፖይንት ያዙልኝ። ሩታ ብዙዬን ይቅርታ መጠይቃት ከብዙዬ ጋር መታረቅ ፈልጋ ሳይሆን አብርሃምን ወደ ራሷ ለመውሰድ ነው። ገባችሁ አይደለ? በደንብ ይውልኝ፣ በደንብ ያዙልኝ ፖይንቱን ማለት ነው። ሰላም ባያችሁ። ሰላም እንደና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ የሚጎዳሽ ነገር በፍጹም ላደርግ አልችልም እና ዛሬ የመጣሁት በዚህ ማታ የመጣሁት ያው ምን አለ መሰለሽ ሩታዬ፣ ያው አንቺና አብርሃም አንድ መሆን የምትችሉት ወይም ደግሞ አንድ ላይ መሆን የምትችሉት የእሱ ቤተሰብ ሰላም ስትሆኝ ከእሱ ቤተሰብ ጋር ከኔ ጋርም ሆነ ከቡሴ ጋርም እንደዚህ ከተለያየ ሰዎች ጋርም ከአቤልም ጓደኞች ጋርም ለምን ከአብርሽ ጓደኞች እና አቤል ምናምን እና ከነሱ ጋርም ሰላም ስትሆኝ ነው ያው አብርሃም ላንቺ የሚችለውና እንደዚህ ከሁሉም ጋር እየተጣላን የሆነ ነገር አያችሁ። በአብርሃም ዙሪያ ያሉት ጓደኞቹ ጋር ከአብርሃም ቤተሰብ ጋር ሰላም ስትፈጥሪ ነው አብርሃም ካንቺ ጋር የሚሆነው። ገባችሁ አይደለ? አዎ ያዙልኝ። ስለ አንተ ተበሰነ መባባሉ አሪፍ ነው እንጂ እሱ በዚህ አጋጣሚ ሩታ ኦኬ ደስታን ትላንትና አይታችኋል። ከደስታ ጋር እንትን እያለች እንደነበረ ማለት ነው። በዚህ አጋጣሚ ደስታንም አትፈልግም፣ ማንንም አትፈልግም። አብርሃምን በጣም ትፈልጓለች። አብርሃም አጠገብ ስትመጣም ወይም ደግሞ አለመሸነፍ ገባችሁ አይደለ? እንጂ አብርሃምን በጣም እንደምትፈልጎ አሁን ያስታውቃል። ምክንያቱም ኤፍሬም አብርሃምን የራስሽ ማድረግ ምቺ ዙሪያ ካሉ ሰዎች ጋር ሰላም ስትፈጥሪ ነው ሲላት ሰላም አትፈጥር ነበር። እኔ አብርሃምን ባትፈልግ ኖሮ ማለት ነው እኔ አብርሃምን አልፈልግም፣ ሰላም ነው የምፈልገው። ስለዚህ እኔ የራሴን ህይወት ይዣለሁ፣ ከደስታ ጋር የራሴን ህይወት ጀምሬያለሁ። ስለዚህ አብርሃምን አልፈልግም። ስለዚህ ከማንም ጋር ሰላም ምናምን እኔ አልፈልግም። እኔን ያስቀየሙኝ ሰዎች ጋር አልታረቅም፣ ይቅርታም አልጠይቅም ትል ነበረ። ነገር ግን ይቅርታ የምትጠይቀው አብርሃምን ስለምትፈልገው ነው። ቤተሰብ ታድዋል ነው ነገር ላድርግ፣ እሱ ነገር አድርጎ ነው ነገር ላድርግ ካልን ያው አብርሽን ያንቺ ማድረግ አንችልም፣ ወይም ደግሞ አብርሽ ወደኛ ሊመጣ አይችልም። እና ይሄ ሁሉ ነገር እያወራሁሽ ያለሁት ያው ከቡዜ ጋር ትንሽ ሰላም አይደለሽም እና ከኔት ጋር ያ ማለት ነው። ቡዜ ደግሞ ለኛ ታላቅ እህታችን ናት፣ ምሳሌያችን ናት። ምክንያቱም እሷ ብዙ ነገር ያሳለፈች ሰው ነች። ያው አብርሃም ማለት ከቡዜ ጋር ብዙ ነገሮች ያስተሳስሩታልና አብርሃም ስታከብሩ ደግሞ ቤተሰብ ማክበር አለ። ያ ነገራቶች አሉ። አብርሃም ደግሞ ያ ነገራቶችን ያያል ይመለከታልና ዛሬ ያው ለቡዜ ይቅርታ እንድጠይቂያት ነው የምፈልገው። አልገባኝም። አብርሃም ምንድነው ያለው? ብዙዬንም ስታከብሪ ምናምን ቤተሰብ ስታከብሪ አብርሃም ያኛው ነገር ያያል እያለ ነው። ይሄ ነገር ያዙልኝ። ምክንያቱም ቅድም ማለት ነው በሄርሜላ ዙሪያ ያሉ ሰዎች አጠቃላይ ለኔ ሪስፔክት ይሰጠውኛል፣ በጣም ያከብሩኛል፣ ከምንም በላይ ክብር ነው ብሎ ነበር አብርሃም ቅድም በጽጌ ቤት ማለት ነው። ስለዚህ ሩታም ደግሞ በአብርሃም ዙሪያ ያሉ ሰዎች ወይ ደግሞ በሩታ ዙሪያ ያሉ ሰዎች አብርሃምን ሲያከብሩ የአብርሃምን ቤተሰብ ሲያከብሩ ሩታም እንደዛ ስታከብር አብርሃም እንዲመለስ ነው። ወይ ጉድ! ምክንያቱም አብርሃም ያንቺን ማድረግ የምንችለው አጠገቡ ካሉ ሰዎች ጋር ሰላም ማፍጠር ስትይ ነውና ያ ደግሞ የሚሆነው አሁን ላይ በደንብ እየተስማማችሁ ያልሆነው የአብርሽ ታላቁ በጣም የሚወዳት በጣም የሚያከብራት እህቱ አለችና ለእሷ ያው አንድ ላይ አይደላችሁም፣ ሰላም አይደላችሁምና ሶሪ እንድትያት ፈልጋለሁ፣ ይቅርታ እንድትጠይቂያት ፈልጋለሁ። ያው እኔ ትሰሚኛለሽ፣ ታዳምጪኛለሽ ብዬ አስባለሁ። ይቅርታ መጠየቅ ደግሞ ትልቅነት ነው እንጂ ትንሽነት አይደለም። ያው ፈጣሪ የሚወደው ነገር ነው ይቅርታ መጠየቅና ብዙ ደግሞ ለአንቺ ብትሆን ታላቅሽ ናት፣
ታናሽ አይደለች። ስለዚህ ያው ይቅርታ ብትጠይቂያትም ኖርማል ነገር ነው። ይቅርታ እኮ ደስ ይላል። ይቅርታ መጠየቅ እኮ ደስ ይላል። ቤተሰብ ይቅርታ መጠየቅ እኮ ደስ ይላል። ነገር ግን ምን እንደሆነ ታውቃላችሁ? ያለ ቦታው ይቅርታ መጠየቅ ደግሞ በጣም ያስጠላል ማለት ነው። ገባችሁ አይደለ? ያለ ቦታው ስትገኙ ያለ ቦታው እኔ ማለት ጥፋት ሳታጠፉ ጥፋት አጥፍቻለሁ ብላችሁ ይቅርታ ስትጠይቁ ማለት ነው። ገባችሁ አይደለ? ስለዚህ አሁን ሩታ ጥፋቷ ገብቷት አይደለም ወይ ደግሞ ጥፋት አምና አይደለም ወይ ደግሞ እኔ ጥፋተኛ ነኝ ብላ አይደለም እና አብርሃምንም ሆነ እነ ብዙዬንም አሁን ይቅርታ የምትጠይቀው ማለት ነው። አብርሃምን ወደ ራሷ ለመሳብ ብቻ ነው ይሄን የምታደርገው እንጂ አምናበት አይደለም። ገባችሁ? እንግዲህ ነው ያስባሉ ላይ አው ልክ ነህ ኢፋ ማለት በመጀመሪያ ይሄን አሳሰላሰብ በጣም አከብራለሁ። ብዙ ጊዜ ያው ኢፋ ስታይ ነው ኢፋ ከድሎ በላይ በጣም ያስተውልና ርቆ የሚያስብ ልጅ ነው እላቸዋለሁና ይሄ ነገር ደግሞ ብዙ ጊዜ በተግባር ያያችሁት ይመስለኛል። ከዛ በተጨማሪ ደግሞ ኢፋ ምን አለ መሰለክ አሁን እኔና አብርሃም አንድ ላይ ከመሆናችን በላይ ቤተሰባዊነታችን ይበልጣል ብዬ አስባለሁ። ማለት እኔ ብዙ ነገሮችን አክሰፕት አድርጌ ታውቃለሁ። ብዙ በምትመክረኝ የሆነ ነገር እናድርግና ምናምን ስትለኝ እንዲህ ብያታለሁ። አስከፍቻታለሁ። ክብር መስጠት ባለብሽ መንገድ ላሰጫት ትችላለሽ። ያው በብዙ ነገር አስከፍቻታለሁ አለች። አመነች። አያችሁ? ብዙዬን አስከፍቻታለሁ አለች። በቃ ሩታ ጥፋተኛ ናት። ገባችሁ አይደል? እዚህ ጋር ማለት ነው ሩታ የሆነ በጣም ሩታ ላይ ጥፋት ብታጠፉ ራሱ ሩታ እናንተን ይቅርታ የምትጠይቀው በዚህ አጋጣሚ ይወቁላት። እሺ ቶች አንግላሉ ያው ሩታ እንደነገርኩሽ ቡዜ የኛ ታላቃችን ናት። ከኛ ብዙ ነገር ሄዳ ብዙ ነገሮችን ያየች ሰው ነችና አብርሽ ደግሞ እሷ እንድትከበር ይፈልጋል። ማንም ሰው መጥቶ እሷ እንዲናገራት አይፈልግም። ገብቶሻል አይደል? ልክ አንቺ ደግሞ ስትናገራት ከአንቺ ጀርባ ብዙ ሰው ቡዜ ይናገራታል። ያ ደግሞ አብርሽ ሲያይ ይሰማዋል። እህቱ ስትሰደብ መቼም ዝም አይልም፣ ይከፋዋልና ያ ነገር መፈጠር ስለሌለበት ከሁላችንም ጋር ከሁሉም ሰው ጋር ሰላም መሆን አለብሽ። አንቺም እኔም ምናልባት ይህንን ቪዲዮ እያያችሁ ካላችሁ የአብርሽን ጓደኞች ልትሆኑ ትችላላችሁ፣ አብርሽም ልትሆን ትችላለህ። ሁላችሁም በጣም ይቅርታ ሶሪ ማለት ፈልጋለሁ። ሶሪ አምናችሁበት ሶሪ ብትሉ ጥሩ ነበረ። ግን አብርሃምን ወደ ራሳችሁ ለመሳብ ነው ሶሪ የምትሉት። ያው አብዛኞቻችሁ ደግሞ የምትፈልጉት ሰው ናችሁና ለዚህ ፍቅር ብዙ ዋጋ ተከፍሎበታል። ብዙ እንደ ቀላል አይደለም። ይሄ ፍቅር የመጣው ይሄ ትዳር የመጣው እንደ ቀላል አይደለም። ያው ሩታና አብርሽ ምንም ያውቁታል፣ በምን አንግል እዚህ ደረጃ እንደደረሱ ብዙ ውጣ ውረዶች እንዳሳለፉ ያውቁታል ራሳቸውና ዝም ብሎ ደግሞ መበተን ስለሌለበት ያው አብርሽም ይሄ ቪዲዮ ሲያየው ደስ ይሏል ብዬ አስባለሁ። ምክንያቱም ቡዜን እንደዚህ ጠርተናት ሰላም ማውረዱ ያው ደስ ይላል። መቼም ሰላም አይፈልገው ጠላት ብቻ ነው አይደል? ጠላት ነው ሰላም አይፈልገው እንጂ ኖርማል ሰው ደስታ ይፈልጋል፣ ፍቅር ይፈልጋል። እና አብርሽም ያው ትደሰታለህ ብዬ አስባለሁ በዚህ ሀሳብ እና ምን ትያለሽ? እኔ ምንም የምቃወመው ነገር የለም። በነገር ላይ ፈቃደኛ ነኝ፣ ችግር የለውም። ቡዜንም ይቅርታ ጠይቃታለሁ እንደ ታላቅነቷ እንደ እህትነቷ። ያው ብዙ ውጣ ውረዶችን ብናሳልፍም ግን ደግሞ አሁን ያለንበትን ነገር ሳይሆን ማየት ያለብኝ እኔም በዚህ ሰዓት የማስበው ምን እንደሆነ ታውቃለህ? በፊት ብዙ ነገሮችን አሳልፈናል። ሰው ያንን ነገር አይቼ እኔም ከልቤ ይቅርታ ጠይቃታለሁ። እሷም ፈቃደኛ ከሆነች ይቅርታ ብታደርግልኝ ደስ ይለኛል። እሷም ደርሳለች። ያው መታለች ቤተሰብ በቃ ይቅርታ ሊጠያየቁ ነው። ቤተሰብ አብርሃምን ወደ ራሳቸው ሊወስድ ነው ወይስ ድራማችሁ ሊከትም ነው? ቤተሰብ እኔ ያልገባኝም ነገር ማለት ነው። ምን አስባችሁት ነው? ይሄ ፍቅር ብዙ መስዋዕት የተከፈለበት ነው። ይሄ ትዳር በጣም ብዙ መስዋዕት የተከፈለበት ነው። እንዲበተን አልፈልግም። ስለዚህ አብርሃምና ሩታ ደግሞ አንድ ላይ እንዲሆኑ እፈልጋለሁ እያለ ነው። እኔ ያልገባኝ ነገር ማለት ነው ቤተሰብ እንዴት ነው ነገሩ? ድራማው ሊያልቅ ነው አላለቅም? የምሬን ነው እኮ ሁላችንም እንሳሳታለን፣ ሁላችንም እናጠፋለን። ማናችንም ጻድቅ የለንም በዚህ ምድር ላይ እና ከሩታና ከአንቺ ጋር ትንሽ መሀላችሁ ላይ ያለመስማማት ነገር ተፈጥሯል፣ መጋጨት ነገር ተፈጥሯል እና ያ ደግሞ አብርሽም ሲያየው ሰላም አይሰማውም። ምክንያቱም እህቱ ነሽ አንቺ የሆነ ነገር ስትባይ አይወድም። አንቺ የሆነ ነገር ስትሰደብ ይወድ ሲጀመር አብርሃም ብቻ ሳይሆን ማለት ነው። ገባችሁ አይደለ? በባህላችን ራሱ ታላቅ እህት አትሰደብ ምንም አትልም። ገባችሁ አይደለ? በሩታና በብዙዬ ነው ያየ ነው የወንድም ሚስትና ማለት የወንድሟ ሚስትና የወንድም እህት ማለት ነው። ገባችሁ? የሩታ ባል እህትና ሩታ መራትና ምንድነው የሚባሉት? ሁለቱም በዚህ ልክ ሲጣሉ በዚህ ልክ እንደዚህ ሲነቋቋሩ ያየነው በእናንተ ነው እንጂ በእኛ በሀበሻ ባህል በጣም ተከባብረው ነው የሚኖሩት። ገባችኋል? መልስ ራሱ አይሰጣጡም። ነገር ግን የወንድም የባል ሚስት የባል እህት መጥፎ ናት ይባላል። ገባችኋል? የባል እህትና አማት መጥፎ ናት ይባላል። በዛ በእኛ ባህል ማለት ነው። ማለት በሀበሻ ወይ ደግሞ በኢትዮጵያ ውስጥ የባል እህት እኮ እንደዚህ ናት፣ አማት እኮ እንደዚህ ናት ይባላል። ነገር ግን እያየነው በእናንተ ነው። ገባችሁ አይደለ? እናንተ ናችሁ እንደዚህ ማለት ነው። ገባችሁ? መልስ ራሱ መሰጣጠት። መጀመሪያ በጣም ትከባበሩ ነበር። የእውነት ለመናገር እንደ ሩታና እንደ አብርሃም ቤተሰብ መከባበር አይተን አናቅም ነበረ መጀመሪያ ማለት ነው። ገባችሁ? ግን አሁን በጣም መከባበር ጠፋ። ይሰዳደባሉ፣ የሆነ የሌለ ቃላትን ያወራሉ እንጂ መጀመሪያ እኮ በጣም ይከባበሩ ነበረ እንዴ። በመጀመሪያ ደረጃ ያው ሁሉም አይወራም። እሱማ ሁሉም አይወራም። ግን ሰላም ጥሩ ነገር ነው። ለሰላም ማሰብህ በጣም ደስ ይላል። እኔ የምፈልገው ሰላም ነው። አሁን የናፈቀኝ ነገር ቢኖር ሰላሜን ነው ሲጀመር ማለት ነው። ገብቶሃል አይደል? ከውዥንብር ከጫጫታ ከምናምን ወጥቶ ሰላም እየመሰለ ነገር የለም ሲጀመርም።
እኔ እና እሷ ያቃቃረን ጉዳይ አንድና አንድ ነው፣ የአብርሽ ጉዳይ ነው። የየግላቸው ህይወት ኖረው ራሳቸውን በማይነካ መልኩ እዚህ ጋር ልጅ ያገናኘናል፣ በመሀላቸው ልጅ ተፈጥሯል። ያ ነገር ደግሞ ያገናኘናል እንደ ቤተሰብ። ስለዚህ በየግላቸው የራሳቸውን ህይወት ሳይነካኩ በሰላም የሚኖሩ ከሆነ ከኔ ጋር ችግር የለም። ሲጀመር እኔ ባደረገችው ነገር ደስተኛ አልነበርኩም። ለዛ ነው ብዙ ነገር እንትን ስል የነበረው እንጂ እንደ ሰላም እግዚአብሔር የሚወደው ነገር ነው። በተገናኘ ሰዓት እየተገፋፋ እንደማይታወቅ ሰው ወይ እንዳላሳለፍከው ሰው ከምትሆን በሰላም መፍታት የመሰለ ትልቅ ነገር የለም። ሲጀምር እኮ እናንተ ማለት ሲጀምር በዛ ልክ የምትዋደዱ ሰዎች በአንዴ እንደዚህ ተጣልታችሁ በአንዴ እንደዚህ ሆናችሁ እኮ እኔ እንጃ አላቅም። የሆነ በጣም እኔ እንጃ በጣም ነው የሚከብደው። ነገር ግን እንደዚህ አሁንም ሰላም የምትፈጥረው ሩታ ብዙዬ ጋር ሰላም ፈልጋ ሳይሆን አብርሃምን ወደ ራሷ መመለስ ፈልጋ ነው። ይሄንን መጀመሪያ መግቢያ ላይ አውርቷል ራሳቸው። እኔ አይደለም ያወራሁት ማለት ነው። ሶ ሩታ ከልቧ ከብዙዬ ጋር መታረቅ ፈልጋ ያሳለፉት ነገር ትዝ ብሏት ወይም ደግሞ ይቅርታ ብትጠይቅ ደስ ባለኝ ልክ እንደ እህታሞች ለመሆን ሰላም ፈጥሮ ለመኖር ማለት ነው። ነገር ግን አብርሃምን ወደ ራሷ ለመውሰድ ነው ሰላም እየፈጠረች ያለችው። ይሄ ደግሞ ነገ መጣላታችሁ አይቀርም በዚህ አጋጣሚ ማለት ነው። ልክሽና ቡዜ መጀመሪያም ያው ያልኩኝ ነበር ቡዜ በሀሳቤ ተስማማለች እያልኩ ልካለ አንቺን በደል እንስጥሽና ቅድምም እንዳልኩ ከፈድግ በድጋሚ አመሰግናለሁ። በጣም አስተዋይ ነው እውነት ማለት እኔና እሷ ሰላም መሆናችን ጥቅሙ ለአብርሽ ብቻ አይደለም። በነገር ላይ ለሁላችንም ነው ጥቅሙ። ሙሉ ፋሚሊ ሰላም ሆናል። ሜቢ እኔና እሷ በምንጨቃጨቅበት ጊዜ አብርሽ ደብሯል ምናምን እሱ ብቻ አይደለም የሚደብረው፣ ሙሉ ቤተሰቡ ነው ሊደብረው የሚችለው። በእኔ በኩል ያሉት ሲጀመር አብርሽ ይደብረዋል። አብርሽን ወደ ራሱ ለመውሰድ ወይ ደግሞ አብርሽ ይሄንን ቪዲዮ ያል አብርሽ ደስተኛ ይሆናል ብላችሁ ነው እንግዲህ ይቅርታ የምጠይቁት አይደል እንዴ? ሰዎች ደስተኛ ይሆናል። ምክንያቱም ተዘምደናል። ምክንያቱም መሀላችን ልጅ አለ፣ ተዛምደናል፣ ዘር አለ። ሶ ያ ነገር የኔን ቤተሰብ አያስደስትም። ጥያቄ ነው የነሱን ቤተሰብ እንዲህ አያስደስትም። ሲቀጥል ደግሞ ላይ ካለ አይደለ በጣም በብስጭት መረጋጋት እንዴት ነው እኔ ነበርኩበት ሁኔታ አታስታውስም ወይ በማለት እሷንም እንዴት ነው ዲስሪስፔክት አድርጊያታለሁ። እዚህ በጣም ልክ እንዳልሆነ ይሰማኛል፣ አውቃለሁ። ግን ደግሞ በምናሳልፋቸው እዛ በምናሳልፋቸው ሰዓትና በምናደርገው ነገር በዛ ሞመንት እኔም ሞቶናለሁ፣ እሷም ሞቶናለች። ለመታገስ ሞክራለች። ግን ደግሞ የምንነጋገረው ነገር እያጋጨ ነው እንድንለያይ የሚያደርገን። ያ ደግሞ ልክ ነው ብዬ አላምንም። ነገሮች ካለፉ በኋላ እንዴት ነው ሰከን የምትሉበት የምትረጋጉበት እና የራሳችሁ ታይም የሚኖርበት ጊዜ አለ እና በዛም ታይም ነገሮችን ስታስቡት ነገሮች ልክ እንዳሉ ነው ለራሳችሁ አንደርስታንድ ታደርጋላችሁ። እኔም ይሄንን ነገር እረዳለሁ። ብዙ ነገር እንዳሳለፈ ሰው ብዙ ውጣ ውረድ እንዳየ ሰው የሆነች ጥቂት ጥፋቶችን እየቆጣጠርን መነታረካችን ልክ እንዳልሆነ ህሊናዬ በጣም ይነግረኛል፣ ልክ እንዳልሆነ ይሰማኛል። ግን ደግሞ ፊት ለፊት ስትገናኙና የምትነጋገሩት ቃላት ሆት እንድትሆኑና ከራሳችሁ ቁጥጥር ውጭ እንድትሆኑ ያደርጋችኋል እና ያ ነገር ደግሞ ማብቃት አለበት ብዬ አስባለሁ። ቤተሰባዊ ነው። ኦኬ አሁን ማለት በቃ አሁን አገባችሁ አይደለ? አሁን ሩታም ብዙዬም ሲያወሩ ልክ ናቸው ማለት ነው። ገባችሁ አይደለ? ይሄ አንቺ እንደዚህ ጥፋተኛ ነበርሽ፣ እኔም እንደዚህ ጥፋተኛ ነበርኩኝ፣ ግን እንደዚህ ማሳለፍ አልቻልንም ሳይሆን በቃ ስንገናኝ ለትዕግስተኛ መሆን እንሞክራለን፣ ግን አይሆንም ነው ይበልጣል። ላይክ እንደ ታናሽነቴ ዝም ብዬ ማለፍ ሊኖርብኝ ይችላል። ዝም ብዬ ያሳለፍኩት እሷን ያስደበርኩበት ብዙ ሞመንቶች አሉ፣ ብዙ ሁኔታዎች አሉና ለዛ ደግሞ በጣም ይቅርታ ማለት ልክ አይደለም ያደረኩት ነገር ማለት አንቺ እንደ ታላቅ አትሊስት ልሰማሽ አከብርሽ ይገባ ነበረ። አንድ ጥፋት ብቻ አይታ እንዴት እኔ ላይ እንደዚህ ትሆናለች ብዬ ኦኬ አሁን ነው የገባሽ ማለት ነው። ልፍተኛ መሆኔ ልክ አይደለም። በቃ እኔ በዛ ሰዓት ዝም ብዬ ባልፍ ኖሮ ይሄን ረጅም መንገድ ባንጓዝ ነበረ። በቃ አንቺ ትክክል ነሽ ብዬ ባልፍ ኖሮ ምናልባት እሷ ልክ ላትሆን ትችላለች፣ በዛ ታይም ምናልባት ስህተት ሊኖርባት ይችላል። ግን ደግሞ ትክክል ነሽ ብዬ ባልፋት ኖሮ ይሄን ውጣ ውረድ አንወርድም፣ በዚህ አይነት መንገድ መቃቃር ውስጥ አንገባም፣ ኢቭን ፋሚሊዎቻችንንም አናስደብርም ነበር እና እኔ እንደ ታናሽነቴ ዝቅ ብዬ ማለፍ ሲኖርብኝ እንዴት ነው በጣም ዲስሬስፔክት አድርጌሽ ልፍተኛ ሆኜብሽ ስላስቀየምኩሽ ስላስደበርኩሽ በጣም ይቅርታ። ግን እዚህ ጋር ማለት ነው ኦኬ በጥፋቴ የዛ ሰዓት እንደ ታላቅነትሽ ሳላከብርሽ መልስ ስለሰጠሁሽ ወይ ደግሞ ጥፋት ብታጠፊም ትክክል ነሽ ብዬ አለማለፌ በጣም ጥፋተኛ ነኝ። ነገር ግን አብርሽን ወደ ራስሽ መመለስ አይደለም ልትመልሱ አይደለም አብርሃምን ልትለምኑት ወይ ደግሞ አብርሃምን ወደ ራሳችሁ ልትመልሱ አይደለም አይደል? በዚህ ልክ ይቅርታ የምትጠይቋት ነው አምናችሁበት ነው። ካሁን በኋላ ነገሮች በሰላም እንዲቀጥሉ ደስ ይላል። ይሄ ላለመሸነፍ የምናደርገው ነገር ራሳችንን እየጣለን ራሳችንን እየጎዳን ነው የሚሄደው። እኔ በበኩሌ እኔን ነው እንደሚጎዳ ማምነው። ምን ደስ አይልም፣ በእውነት ደስ አይልም። ይሄ ከኛ የሚጠበቅ ነገር አይደለም። ብዙ እንዳሳለፈ ሰው እና በጣም ከልቤ ይቅርታ። ሩታዬ በጣም አመሰግናለሁ። የምሬ ነው። እኔም እግዚአብሔር በጣም አመሰግናለሁ። አዎ ሰላምን የመሰለ ነገር የለም። ሰላም ትልቅ ነገር ነው። አሁንም እኔ የምፈልገው ነገር ከእሷ ጋር እኔ ሰላም ለመሆን ምንም የሚይዘኝ ነገር አይኖርም። እንደ ነገር ሁሉ በተገናኘን ሰዓት ተገፋፍተን ከመተላለፍ ምንም እንደማይተዋወቅ ምንም እንዳላሳለፈ ሰው ከምንሆን በሰላም ማውራት የመሰለ ትልቅ ነገር የለም። እኔ አሁንም ቢሆን እኔ ልዑል እኮ እኔ ይናፍቀኛል፣ ገባ በጣም ነው የሚናፍቀኝ እና ያ ሰዓት ለማየት በመሄድ ወይ ደግሞ ለማየት ብፈልግ እሷ ጋር ሰላም ካልሆንኩኝ ማየት አልችልም፣ ደስ አይለኝም። ያ ደግሞ እንዲህ ሰላም መፈጠሩ ለልዑልም ቢሆን ለሁላችንም ለቤተሰቡ ጥሩ ነው።
ብቻ ማለት ነው ቤተሰብ አለ አይደለም ማላቸው ልጅ እንደተፈጠረ ማላቸው አብሮ እንዳሳለፉት ብዙ ነገር እንዳሳለፉት አይደለም የተጣሉት ነገር ግን እኔ አሁንም ፖይንት የሚይዘው ማለት ነው አብርሃምን ለመመለስ ሳይሆን ሰላም ፈጥራችሁ አብራችሁ ቤተሰብነት ለመፍጠር ታረቁ ነው ስላለሁ ነው ለዛ ሳይሆን ድካም ላይ ነኝ እኔ የውልሽ ነገርኩሽ አንቺም እንደ ሴት በጣም ታሳዝኛለሽ ብዬሻለሁ ከዚህ በፊት ብዙ ታሪክ አውርቻለሁ በቃ የተስተካከለ ህይወት እንድትኖር ይፈልጋለሁ እንደ አንድ ሰው ማለት ነው እሱም እንደዚህ የተስተካከለ ህይወት እንዲኖረው ፈልጋለሁ ሁሉም ባለበት ሁሉም ሰላም ቢሆን ለኔ በቃ ምንኛ እድለኛ ነኝ ምጥ ላይ ለኔ ስለዚህ ስጋት አይጓሽ ድካም ላይ ስለነበርኩ ምናምን ነው እንጂ ይቅርታ አድርጌልሻለሁ እኔም ካስቀየምኩሽ ደግሞ በጣም ይቅርታ ይሄ ነው በጣም ደስ የሚል ነገር እየተፈጠረ ነው እያየን ነው በጣም አመሰግናለሁ ፈጣሪ ያክብርሽና ከሩታዬ ጋርም ካሁን በኋላ ያው ቅድም እያልሽ ነበር ሉሊን ማየት እንፈልግ ኖሩ ማየት አንችልም ምክንያቱም ቤተሰብ ሰላማችሁ ይዛልኝ ወዳችኋለሁ አከብራችኋለሁ እኔ ምንም አላማረኝም ይሄ ነገር ማለት ነው ቀስ በቀስ እንቁላል በእግሯ ትሄዳለች ነው ነገሩ ማለት ነው ቤተሰብ እና ሰላማችሁ ይዛልኝ ወዳችኋለሁ አከብራችኋለሁ ለቤቴ አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ ባይ ባይ